አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእስማኤል ፈርኒቸር ቤተሰብ እንዲሁም የአዊና የስሚ ቤተሰብ እንዴት ናችሁ? ሀባይ ብኛ በጣም ሰላም ነን። እናንተ ጋርስ እንዴት ነው? ክረምት እየገባ ነው። ክረምት ውጭ ሀገር ላይ ያለ ግን ሙቀት እንዴት ይዟችኋል? ሀባይ ብኛ ጋር በጣም ሙቀት ኃይል አውጥቷል። እንግዲህ አልሐምዱሊላህ ረብል ዓለሚን ሌላ ምን እንላለን? አላህ በዚሁ እንግዲህ ያሳልፍልን። የው ዝናብ ጀምሯል፣ ግን ክረምት ለራሱ አይመስልም። ይሄ እቃ እንግዲህ ትንሽ ቆይታ ለከወጣ ማለት ነው እና ቪዲዮ ሰራለሁ ግን ለእናንተ መልቀቅ አልቻልኩም። የልጅና ስትሆኑ አይመችም ብዙ እና ውዶቼ እንደምትመለከቱት እነዚህ የሁለት ጓደኛሞቾችን እቃ ነው ማሳያችሁ። 4 ተከፋች ቡፌ በእነሱ ምርጫ እንግዲህ ጥር ምጥን ያለ ወደ ጨፋ የሚላክ ነው ማለት ነው ዛሬ ማሳያችሁ። በጣም ቆንጆ ቆንጆ አልጋዎችም አሉ። ቪዲዮውን ላይክ እያደረጋችሁ ተከታተሉን ውዶቼ። እና ሀባይብ እንግዲህ ይሄ ቆየ እቃ እያወጣን ነው አሁን ላይ ያለ ነው። በጣም እየተጎዳን ነው። እስኪ ዱአ አድርጉልን ብቻ። የእቃ ጭማሪ እንደምታውቁት ነው። በዛ ላይ ቆየ እቃዎችን እያወጣን ነው። እንግዲህ አላህ ይርዳን ነው እላችኋለሁ። እናንተንም እኛንም አላህ ይርዳን። ነገር ላይ ያለው ነገር እንደምታውቁት ነው። ዙሮ ሰሞኑን ቆንጆ መጅሊሶች አሉኝ ማለት ነው። መጅሊስ ነው በብዛት አሁን እኛ ጋር እንግዲህ ሰርግም ስለሆነ ብዛት መጅሊስ ነው እየሰራን ያለ ነውና መጅሊሶቹን እያንዳንዳቸውን ቪዲዮ ለቅላችኋለሁ። እየመረጣችሁ መጅሊስ ለማትችሉ ደግሞ ድጋፎችን በጣም ያስደምሙ ድጋፍ፣ አሁን ላይ ድጋፍ ፋሽን ነው እኛ ጋር ለሰርግ ለምናምን ለሙሽራም ለራስም ጠባብ ሳሎን ቤት ነው ኢትዮጵያ ላይ በብዛት እንደምታውቁትና ለሰፊው ቪአይፒ ለጠባቦቹ ድጋፍ እያለን እንግዲህ በብዛት እያወጣን ነው። ኢንሻአላህ ታውታላችሁ። እስኪ ሀባይብ እንደ ድሯችን ወደ ስራ እየተመለስን ነው። ቪዲዮአችንን ላይክ እያደረጋችሁ ሼር አድርጉልን። እኛ ያው ጥሩ ስንሰራ የምትደሰቱ ልጆች አላችሁ። ለእናንተም ደግሞ ቅልጥፋ አድርገን እናወጣለን ለካስተመሮቻችን እና ዱአ እየተደራረግን ሀገራችንን አላህ ባለበት እንደው ሰላም አድርጎልን የቃ መረጋጋትንም ሁሉን ነገር እንዲያረጋጋው ዱአ አድርጉ። እኛ ስንከስር እናንተም ትከስራላችሁ። አንድ ነው፣ ያው ተያይዘን ነው ለማለት ነው። ካስተመር ስትሆኑ እንደዛ ነው እየሆነ ያለው አሁን ላይ። እና ውዶቼ እንግዲህ እነዚህ 4 ተከፋች ቡፌዎች ናቸው። እንደምትመለከቱት በብዛት እናወጣ ነበር ከ2 አመት በፊት የምትከታተሉን ሰዎች አላችሁ። እነዚህ የሚያማምሩ እንደዚህ ቅልጥፍ ያሉ መደርደሪያቸው ኤምዲኤፍ የሆነ ማለት ነው። እና እዚህ ጋር ደግሞ 3 ተከፋች ቁም ሳጥን በኮንፈርት ቁመቱ ወደ ላይ ሜትር ከ40 ነው። 2 ሜትር ከ40 አሁን 2 ሜትር ከ40 ቁመቱ ወደ ላይ ማለት ነው። ወደ ጎን ሜትር ከ50 እስከ ሜትር ከ60 ይሰራል። በ3 ተከፋች ሲሆን በ2 ተከፋች ሲሆን ደግሞ ከሜትር 80 እስከ 2 ሜትር ድረስ ወደ ጎን ይሰራል። ወደ ላይ ግን እኩል ነው ቁመቱ 2 ከ40 ነው። ቲቪ ስታንድ ደግሞ ነው የምትመለከቱት። እንደዚህ መደርደሪያ ነገር አላት። መደርደሪያው ለብቻ መጽሐፍ መደርደሪያ ማድረግ ይቻላል። ከቲቪ ስታንዱ ላይ ከፈለጋችሁ አውርዳችሁ ከፈለጋችሁ ጎን ላይ ያስቀምጣችሁ ማለት ነው። እንዲህ ቅልጥፍ ያለች ቲቪ ስታንድ ናት። እንግዲህ እንደዚህ መውሰድ ትችላላችሁ ማለት ነው። በጣም ሳሎን ቤት ላይ ስትገባ ታምራለች። በነገራችን ላይ እቃዎች ብዙ ጊዜ ቤት ውስጥ ገብተው ቦታ ሲይዙ ነው በጣም የሚያማምሩት። እና ይሄንን ይመስላል። ይሄ ደግሞ የመኝታ ቤት ጠግም የሚባለው አይነት ነው። እነዚሁን እቃ ደግሞ ለጓደኛዋ በቀይ ቡኒ የተቀባ አሳያችኋለሁ ማለት ነው። ታዩታላችሁ። የውስጡን እኛ ጋር እንግዲህ ሰፋ አድርገን ነው የምንሰራው። እንደምትመለከቱት የመሀለኛው ላይ መስታወት ነው። ጀርባ ገና ይቀረዋል። እና በማብሪያት ሁሉ ነው የምንቀርጸው ታውቃላችሁ። ስራ ሲበዛ ቀን አይመቸንም። ማታ አረፍ ስንል ሰራተኛ ማሽዝ ያሳርፍ እንቀርጽላችኋለን ማለት ነው። እና እንግዲህ የፈርኒቸር እቃ ተሰርቶ እንደማይቀመጥ ታውቃላችሁ። ከተሰራ ቶሎ ነው መውጣት ያለበት ከጣውላ ቤት ውስጥ። ተሰርቶ ለመቀመጥ ደግሞ ይሄው እንደምትመለከቱት አንድ ክፍል ለራሱ አይበቃውም። ስለዚህ ይሄ ነው የሚያስቸግረው ነገር እላችኋለሁ እንጂ ተሰርቶማ ቢቀመጥ ጥሩ ነበር። አንዳንድ እቃዎች ተሰርተው የማይቀመጡ ተገዝተው የማይቀመጡ እቃዎች አሉ፣ ካልተጠቀምንባቸው ችግር የሚያመጡ ማለት ነው። እና ይሄንን ይመስላል። 2 መሳቢያ አለው። መሳቢያ ስትፈልጉ ከውስጥ ይደረግለታል፣ ከውጭ ይደረግለታል። ያው እንደ ሰው ምርጫ ነው ማለት ነው። ግን እንደ ድሮ እይታዬ በጣም እየናፈቀኝ ስለሆነ እኔም ከቪዲዮ እየጠፋው ስለሆነ ላይክ እያደረጋችሁ መለስ እንድትሉ ላችኋለሁ ሀባይብ። ይሄ እንግዲህ የራሱ አልጋና
ኮስሞ አለው ማለት ነው። በነገራችን ላይ ማይክ የለንም። ማይክ ቢኖረን ጥሩ ነበረ። እሱም በደንብ ያስረዳ ያብራራላችሁ ነበረ። ይሄ ፍላት አልጋ እንዴት ነው? አልናፈቃችሁትም? በጣም የቆየ በጣም ቆየን እዚህ አልጋ ላይ መስራት ከጀመርን ለራሱ ወደ 5 አመት እንደዛ ይሆነዋል። እና ሁሌ ፋሽኑ የማያልፍበት አልጋ ነው። እንግዲህ ምቹም ስለሆነ ብዙ ሰው ተወዳጅነት አገኝቶልናል። እቺ ደግሞ የምትመለከቷት ኮስሞ መሀሏ መሳቢያዋ ከወጣ ለወንበር መግቢያ ትሆናለች። እንደዚህ ደግሞ ወንበር አንፈልግም ለሚሉ ሰዎች ደግሞ እንደዚህ በመሳቢያ ይሰራሉ። ዳርና ዳሮቹ በር ናቸው ማለት ነው። እና እስካሁን እንግዲህ ልጆቹ መቼም መጥተው ከሆነ ኢትዮጵያ ሆኖ እቃቸውን ያዩታል። እኔ ቀርጬ ሳለቅላቸው ቀረው ማለት ነው። እንደምትመለከቱት ደግሞ ትራስ አለው፣ ላባ ትራስ አለው። እንደ ፍላጎታችሁ ነው። አልጋ ልብስ ያዛሉ፣ ትራስ ያዛሉ። ላባ ትራስ ለመኝታ ለአንገት ጥሩ ነው፣ ምቹ ነው ስለሚባል ማለት ነው። እንደ ሰው ፍላጎት ነው። አሁን ደግሞ ወደ ቀይ ቡኒው አልጋ ሂጄ አሳያችኋለሁኝ ማለት ነው ውዶቼ። ይሄም ከጎኑ ያለው አልጋ እንግዲህ ሜትር ከ50 ነው። ሁለቱም ሜትር ከ50 ሜትር ከ50 ከሁለት ኮመዲኖ ጋር ናቸው። እነዚህ አልጋዎች አሁን በጣም በማይታመን ነው የጨመሩትና ግራ ነው የሚያጋቧችሁ ብታዩ። እና እነዚህ አልጋዎችና ይሄ ቁም ሳጥኑ ማብራራት አያስፈልገውም። የቅድሞቹ ራሳቸው ናቸው። ምንድነው ልዩነቱ ካላችሁ የቀለም ልዩነት ነው ማለት ነው። በነገራችን ላይ ይሄ ቀይ ቡኒ ቀለም ሁሉ ጊዜ ስታጸዱ ጽድት ነው የሚለው ከገረመኝ ነገር ማለት ነው። አሁን ነጭ 3 አመት ነው ስትጠቀሙ ያው ግን ይቀየራልና ነው እንጂ ቀለሙ ማስቀየር ትችላላችሁ። እንደዚህ በኤምዲኤፍ ሲሆን በኤችዲኤፍ ሲሆን ነው ቀለም መቀየር የማይቻለውና እንደዚህ ሲሆን አሁን ቀለማቸውን ባታስቀይሩ ለራሱ ሁሌ በቃ ፍክት እንዳለና ስትወለውሉ ደግሞ ጽድት ይላል ማለት ነው። ደህና እቃ በደንብ የታሸቃ ከገዛችሁ እንደዛ ጥሩ ነው ማለት ነው። ስትወለውሉት ጽድት ነው የሚለው፣ ስትወለውሉት ጽድት ነው የሚለው። እነዚህ ነጮቹ ደግሞ ቢጸዱም ለጊዜው ግን ደብዘዝ እያሉ ይመጣሉ ማለት ነው። ሀባይብ ይሄ ነው የከለር ልዩነት። አሁን ደግሞ በጣም የሚያማምሩ የቀለም ቅብ መተዋል። በብዛት ደግሞ ኤችዲኤፍ ላምኔት ምናምን ነው ህዝቡ እየተጠቀመ ያለው። እስኪ እናንተም ጎራ እያላችሁ ቀየር እያረጋችሁ ከዘመኑ ጋር ዘመን እያላችሁ ኑ ቶሎ ላችኋለሁኝ። ሀባይብ ጠብቃችኋለሁኝ። ዋትስአፕ ቴሌግራም ላይ እንገናኛለን። ለኔም ዱአ አድርጉልኝ። ይሄ ከስልክ እየራኩ ያለሁትን ነገር እንዳስተካክል። በተረፈው ኢንሻአላህ ሰሞኑን በአዳዲስ ቪዲዮ ጠብቁኝ። እስከ መጨረሻው ድረስ እንገናኛለን። ቆንጆ እቃዎችን እናወጣ ዝግጅት ላይ ነው ያለነው። እናንተም አብራችሁን ተዘጋጁላችኋለሁ። ላይክ አድርጉ። ቲክቶካችን ላይ ደግሞ እየገባችሁ ቲክቶክ ማቀናበር ስለማይፈልግ በነገራችን ላይ ቀን በቀን አዳዲስ ነገራቶችን እኛ ጋር የተሰሩትን እለቃለሁኝና እየገባችሁ ቲክቶካችንን ጎብኙልን ጋብጃችኋለሁኝ። እና የዛሬው ቪዲዮ እንግዲህ ይሄንን ነው የሚመስለው። ሀባይብ በጣም ምቾቱን እየሞከረው ነው ልጁ። ተመችቶኛል፣ ጫጉላ ትዳር ነው ያማረኝ እያለ ነው። ለማንኛውም እንደዚህ በኤክስትራ ቦንድድ ፍራሻችን ጋር አድርገን አስረክበናላችኋለሁ።